ይህ በብራናው ላይ ተጽፎ ያለው የግዕዝ አሃዝ ስንት ቁጥር እንደሆነ ማንበብ ይችላሉ? ይህንና መሰል ረቀቅ ያሉ ሌሎች ቁጥሮችን የግዕዝ አሃዛትን ወደ አረብ የአረብ ነንበሮችን ወደ ግዕዝ አሃዝና ፊደል ለመጻፍ ቪዲዮውን እስከ መጨረሻው ይመልከቱ። እስከ 10,000 ያሉ አረቢክ ነንበሮችን እንዴት አድርገን ወደ ግዕዝ አሃዛትና ፊደላት መቀየር እንችላለን የሚለውን በቀላል መንገድ ሳይንሳዊ በሆነ መንገድ እንመለከታለን። ባለፈው እንደሚታወቀው ከአንድ እስከ 1,000 ያሉ ቁጥሮችን አይተናል፣ ተማምረናል ቀለል ባለ መንገድ። ዛሬም ደግሞ ከ1,000 እስከ 10,000 ያሉ ቁጥሮች እንዴት ይጻፋሉ፣ እንዴት ይቀየራሉ፣ እንዴት ይነበባሉ የሚለውን ደግሞ በቀላል መንገድ እንመለከታለን ማለት ነው። እናንተ ብቻ እስከ መጨረሻው ድረስ አብራችሁን ሁኑ። መሰረታዊ የግዕዝ ቁጥሮች ስንት እንደሆኑ እነማን እንደሆኑ አይተናል። በክፍል 2 ትምህርታችን ደግሞ ከ1 እስከ 1,000 ያሉ ቁጥሮች እንዴት ይጻፋሉ፣ የግዕዙን ወደ አረብ የአረብኛውን ደግሞ ወደ ግዕዝ እንዴት እንደሚጻፍ እንደሚለዋወጥ ለማየት ሞክረናል። ዛሬ ደግሞ በክፍል 3 ትምህርታችን ከ1,000 እስከ 10,000 ያሉ ቁጥሮችን እንዴት መለዋወጥ እንችላለን? ይህንም ትምህርት በሁለት ክፍል ከፍለን እንመለከታለን። የመጀመሪያው ክፍል የአረብኛውን ቁጥር ወደ ግዕዝ መቀየር ነው። ከዛ ደግሞ የሚቀጥለው ክፍል የግዕዙን ቁጥር ደግሞ ወደ አረብኛ በቀላሉ እንዴት ይቀየራል የሚለውን ነው የምናየው። እስክሪፕቶና ደብተር የግድ ያስፈልጋል። ቁጥር ስለሆነ እየተማርን ያለ ነው። እስክሪፕቶና ደብተር መያዝ፣ ወረቀት መያዝ ይፈልጋል። መጻፍ ካልጻፍን ዝም ብሎ በአይን ብቻ አይገባምና እየጻፍን ስቴፓቸውን እየጠበቅን አንዱ በስራንበት ሌላውን ደግሞ እየተካን መስራት ስለምንችል እስክሪፕቶና ደብተር እየያዛችሁ እየጻፋችሁ እየተለማመዳችሁ ፕራክቲስ ማድረግ ይፈልጋል። ፕራክቲስ ስናደርግ ጥያቄም ለመጠየቅ ስለሚመቸን ለምሳሌ እነዚህ በብርሃን ላይ ተጽፎ ያሉ አረቢክ ነንበሮች አሉ። እንዴት አድርገን በቀላል መንገድ ወደ ግዕዝ አሃዝና ፊደል እንቀይራለን? ስቴፕ ጠብቀን ነው የምንሰራው። እናንተም አብራችሁ እየተከተላችሁኝ ማየት መጻፍ መለማመድ ይፈልጋል። አብራችሁን ኑ፣ እንዴት እንደሚቀየር እንመለከታለን። ማሳሰቢያ ወይም ደግሞ ማስታወሻ እዚህ ጋ ዲጂቱ ወደ 3 4 ከፍ ስለሚል 2ም 3ም ልንጠቀም እንችላለን። ግራ እንዳይገባችሁ እሱንም በምሳሌ ስለምንመለከት ምንም የሚያሳስብ ነገር የለም። እንደየቦታው በዛ ሊል ይችላል። ለምሳሌ የመጀመሪያውን ቁጥር ስንሰራ ይሄ 1,005 ነው። በብራናው ላይ ተጽፎ የምናየው ቁጥር 1,005 ነው። ይህ 1,005 መጀመሪያ ስቴፕ ምንድን ነው? መተንተን ነው። 1,000 ሲደመር 5 ነው፣ ሌላ ነገር የለውም። ስለዚህ 1,000 እንዴት እንደሚጻፍ እናውቃለን። ከዚህ በፊት 1,000 ማለት 10 እና 100 ነው፣ ወይም ደግሞ 10 ሲባዛ 100 ነው። ራሱን ችሎ የሚጻፈው 1,000 10 እና 100 ነው በአንድ ላይ የሚጻፈው። 5 ደግሞ ይታወቃል፣ 5 ናት። ስለዚህ 1,000 ሲደመር 5 እንደዚህ ብለን ከጻፍን በኋላ አንድ ላይ እንሰበስባለን ማለት ነው። ስለዚህ ወደ ስናነብም 10ቱ ምዕት በተቀመጠበት ነው። ወ5ቱ ወን መጨረሻ ላይ እንጠቀማለን። 3 ዲጂት 1,005 አይደለ? ያ መጨረሻ ላይ አስገብተን 10ቱ ምዕት ወ5ቱ 1,005 ብለን እናነባለን። ይህም ተመሳሳይ ነው። 1,088 ሲሆንስ? ይህም 1,000 ሲደመር 80 ሲደመር 8 ይሄ 3 ዲጂት ሆነ። 3 ዲጂት 1,000 አለ፣ 80 አለ፣ 8 አለ። 3 የተለያዩ ቁጥሮች አሉ። ስለዚህ መተንተን ነው። 1,000 ሲደመር 80 ሲደመር 8 በትነን ካስቀመጥን ቀላል ነው ማንበቡ። ከዛ መሰብሰብ ነው። 1,000 እንዴት እንደሚነበብ እናውቃለን። 10ቱ ምዕት አይደለ? 10ቱ ምዕት እንላለን 1,000ን። 80 እንላለን። ወስ ወሚገባው ምንድነው? እዚህ ጋር ነው እንጂ 10ቱ ምዕት ወ80 ወምናምን አንልም። ስለዚህ ማንበብ ያለብን እንዴት ነው? 10ቱ ምዕት 80 ወ8 ይታያል ብዬ አስባለሁ። እዚህ ብራና ላይ ያለው ጽሁፉ 10ቱ ምዕት 80 ወ8 ብለን በፊደል
እናነባለን ማለት ነው። ሌላው ደግሞ ከዚህ ከፍ ይላል። ይህ እንደምታዩት 1400 ነው። ይሄ እዚህ ጋር በደንብ ጥንቃቄ ማድረግ ይፈልጋል። 1400 እንዴት ይጻፋል ነው መጀመሪያ መተንተን አለብን። 14 ሲባዛ መቶ ነው። ቅድም 1000 10 ሲባዛ መቶ እንዳደረግ ነው ሁሉ እዚህ ጋም ደግሞ 14 ሲባዛ መቶ 1400 ይመጣል። ስለዚህ እንደዚህ 1000 ለብቻ 400 ለብቻ መጻፍ ያስቸግራል። ላይክ ተርም ልክ በማትስ ህግ ላይክ ተርሞች ወደ አንድ ይመጣሉ። 200 ነበር። አሁን እንደመ ኤክስ ያደረኩበት 1000 ሲደመር 400 ሁለት ከዛ 10 ሜት ወ40 ሜት አይባልም። እንደዚህ አይባልም። ላይክ ተርሞች ወደ አንድ መምጣት አለባቸው። መጻፍም ያለበት 14 ሲባዛ መቶ ቀለል ባለ መንገድ ነው መምረጥ ያለብን። 14 ሲባዛ መቶ አድርገን 10ቱ ወ40ቱ ሜት ባጭሩ 10ቱ ወ40ቱ ሜት እንላለን። 1400 ሌሎቹም እንደዚህ አይነት ቁጥሮች ካሉ በዚህ ልክ ነው የምንሰራው እንጂ ላይክ ተርሞች ሳይሰበሰቡ አይነበብም፣ ለማንበብም ያስቸግረናል። ሌላው ደግሞ ከፍ ሲል 6789 አለ እዚህ ጋር የአረብ ቁጥር። ይህን መጀመሪያ እንበትናለን በቀላል መንገድ። ከበተነን በኋላ ነው ለማንበብ አይከብደንም። 6700 ለብቻ እናወጣለን። 6700 የሚመጣው 67 ሲባዛ መቶ ነው። ከዛ በቅንፍ ዘግተን ሲደመር 89 ደግሞ 80 ሲደመር 9 ይመጣል። ስለዚህ 67 እንዳለ እዛ ቅንፍ ውስጥ ያሉ እናስቀምጣለን። 67 ይጻፋል። ከዛ 100 ከዛ 80 ከዛ 9 ስናነብም ተመሳሳይ ነው። 67ቱ ምዕት ይወላችሁ 67 ወዚህ ጋር እንዲህ ይገባል። 67ቱ ምዕት 80 ወተሰዓቱ ሁለት ወ የገባ ማለት ነው። እዚህ ጋር መጀመሪያ ላይ ገባ፣ ከዛ መጨረሻ ላይ ገባ። 67ቱ ምዕት 80 ወተሰዓቱ እንዲህ አይነት ቁጥሮች ተመሳሳይ እንደዚህ አይነት ዲጂት ያላቸው ቁጥሮች በዚህ መልኩ ነው የሚቀየሩት፣ እንዳትወዛገቡ። ሌላው 10,000 ደግሞ እንዴት ይጻፋል የሚለውን ስናይ 10,000 ማለት 10 ሲባዛ 1000 ሊሆን ይችላል። 100 ሲባዛ 100 ማድረግ እንችላለን። ሁለቱም ያስኬዳል። የመጀመሪያው ላይክ ተርሞች ይሰበስባሉ። በሁለተኛው ደግሞ 100 ነው የሚጻፉ ማለት ነው። ስለዚህ 10,000 ማለት 200 ነው። ሁለት ይመስላል። 200ዎች በአንድ ላይ ሲቀመጡ 10,000 10,000 እልፍ ይባላል። ወይም ደግሞ 10ቱ አምዓት ወይም ደግሞ እልፍ ነው። ብዙ ጊዜ እልፍ የሚባል ቁጥር እንሰማለን። እልፍ ስንት እንደሆነ ግን አናውቅም ብዙዎቻችን። 10,000 ማለት ነው እልፍ ማለት። እልፍ ጉዳይ፣ እልፍ ምናምን የሚባል እንሰማለን። ስለዚህ እልፍ ማለት 10,000 ነው። 10ቱ አምዓት ወይም ደግሞ እልፍ ይባላል። ሁለትየ ነው እንዳትረሱ ምልክቱን። አንድየ ሳይሆን ሁለትየ ነው። ከፍ ያለ ሲመጣ እየተቀየረ ስለሚመጣ ማለት ነው። እስካሁን ያየናቸው የአረብ ቁጥሮችን ወደ ግዕዝ አሃዝና ፊደል መቀየር ነው። አሁን ደግሞ የግዕዝ ቁጥሮችን ወደ አረቢክ ነምበር እንዴት እንደሚቀየሩ እንመለከታለን። ከቅድሙ የተለየ ነው። ይሄኛው ደግሞ የግዕዝ አሃዝ በአሃዝ ይሰጠናል። ከዛ ደግሞ ወደ ፊደል። ለምሳሌ እዚህ ጋር የሆነ ቁጥር አለ፣ አናነበውም፣ በኋላ ነው የምናነበው አብረን። እዚህ ጋር የተወሰኑ ቁጥሮች አሉ፣ ወሰብሰብ ያሉም አሉ። ቅድም መጀመሪያ ላይ ያየናቸው ምናምን አሉና እነዚህ እንዴት ይቀየራሉ የሚለውን ለምሳሌ የመጀመሪያውን እንበትን። ተመሳሳይ ነው፣ መበተን ነው። 20 አለ፣ ከዛ 100 አለ፣ ከዛ 10 አለ፣ ከዛ 8 አለ። ስለዚህ ሲሰበሰብ 20 ሲባዛ 100 ሲደመር 10 ሲደመር 8 ያጠገበው ያለው። ስለዚህ ስናነብም አጠገበው ያለውን ነው። እስራ ምዕት እንላለን። እስራ ምዕት ከዛ 10ቱ ወሰመንቱ 2018 ማለት ነው። አሁን ያለንበት ዘመን ነው። ዓመተ ምህረት 2018 እስራ ምዕት 10ቱ ወሰመንቱ እንላለን። ይሄኛውስ 50 ይታያል። ከዛ 5 አለ፣ ከዛ 100 አለ። 50ና 5 50ና 5 ስናነብ ቀላል ነው። 50 ወ5 ነው የምንለው። ስለዚህ 50 ወ5ቱ ምዕት ባጭሩ እንጂ 5000ን ለብቻ 500 ለብቻ ጽፈልክ እንደ ቅድሙ እንዳየነው ለብቻ ካለው ላይክ ተርም ሳይሰበሰብ ማንበብ አንችልም፣ አይነበብም። 100 ለብቻ ይመጣል። ምዕት ደጋግሞ ልናነበው ነው። እነዚያም ደግሞ ዲጂቶችን ደጋግመን ልናነብ ነው። ስለዚህ እነዚህ እንዴት ይነበባሉ? 50 ወ5ቱ ምዕት ባጭሩ እንደዛ አድርገን ማንበብ እንችላለን። እዚህ ጋር ደግሞ 60 አለ መጀመሪያ፣ ከዛ 6 ከዛ 100 ከዛ 8 ከዛ 6። ስለዚህ 60 እና 6 ለብቻ አለ። ከዛ ከ100 ጋር የሚባዛ ነው እሱ
ቅንፍ ዘግተን 60 እና 6 ደግሞ አለ 60 ሲደመር 6 ማለት ነው። ሲነበብ 60 ወስድስቱ ምዕት 60 ወስድስቱ 60 ወስድስቱ ምዕት 60 ወስድስቱ ብለን እናነባለን። እንዳለ ነው የሚነበበው። 60 እና 6 60 ወስድስቱ ይባላል። ከዛ ምዕት አለ 100 ነው። ከዛ 60 ወስድስቱ ማለት ነው። ቅድም እንዳየነው መጀመሪያ ላይ እንዳየነው የሚነበበው ወ እዛና እዚህ ጋር ነው የሚገባው። ቀላል ነው። በደንብ ተለማመዱ በሌሎች ቁጥሮች ማለት ነው። እዚህ ጋር ደግሞ መጀመሪያ 70 አለ፣ ከዛ 7 አለ፣ ከዛ 100 አለ፣ ከዛ 10፣ ከዛ 8 አለ። ስለዚህ እነዚህ እንዴት ነው የሚቀየሩት? 70 ወሰባቱ ሲባዛ በመቶ 77 ሲባዛ መቶ ነው። 7718 ነው ይሄ። ስለዚህ 70 ወሰባቱ ምዕት እንልና 10ቱ ወሰመንቱ እዚህ ጋር 8 ተሳስታ ነው 60 ያለው 8 ነው። 10ቱ ወሰመንቱ እዚህ ጋር ተስተካክሏል። እዚህ ጋር ያለው 60 ነው የሚመስለው 8 ነው። 70 ወሰባቱ ምዕት 10ቱ ወሰመንቱ ብለን እናነባለን። ከቅድሙ ጋር ተመሳሳይ ነው። ምንም የሚቀይረው ነገር የለም። በደንብ በሌሎች ቁጥሮች እናንተ እየተካችሁ ስሩ። እዚህ ጋር ደግሞ ነጥብ ቤት ነው። ነጥብ ቤት በግዕዝ አለ የለም የሚለውንም ለማሳየት ነው። መጨረሻ ላይ በነጥብ ቤት ያለው መጀመሪያ ላይ ያለው ስንት ቁጥር ነው? 90 አለ፣ ከዛ 9 አለ፣ ከዛ 100 አለ፣ ከዛ አሁንም 9 ማነው 90፣ ከዛ 9፣ ከዛ ነጥብ አለ፣ ከዛ 9። ይሄን ባጭሩ እንዴት አድርጎ ቁጥሮች ተሰባስበው ይመጣሉ የሚለውን ማየት ይፈልጋል። 9999.99 ምናምን ሚል ነው እንግዲህ ይሄ። ስለዚህ 99 ሲባዛ 100 ሲደመር 90 ሲደመር 9 ሲደመር ነጥብ 99 ነው ሲተነተን። ስለዚህ ተስዓ ወተስዓቱ ምዕት ባለው ነው የምናነበው እዛው እንዳለው ተስዓ ወተስዓቱ ምዕት ተስዓ ወተስዓቱ ነጥብ ተስዓቱ እንላለን። በማንኛውም ቁጥር እናንተ እየተካችሁ በዚህ ልክ ከሰራችሁ ምንም ሌላ አዲስ ነገር የለውም። ትምህርቱን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ ሁኑ። እናመሰግናለን።